ሰላም እንደምን ቆያችሁ? የግዕዝ ሥርዓተ ቅዳሴ ተከታታዮች፣ በዛሬ ክፍል 14 ትምህርታችንን የምናየው ደግሞ ሃሌሉያ አቡነ ዘበሰማያት ስራ ይለን ጀምረን እስከ እቱ በሰላም እናያለን። በእርግጠኝነት ትይዙታላችሁ። ምንም ሳትሰለቹና ተስፋ ሳትቆርጡ ተከታተሉ። ላይክ እና ሼር ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ትምህርታችን እንገባለን። እንግዲህ ካህኑ ሀዳፌ ንዑስ ብሎ እንዘ ብዙኃን መልክዐ ቁርባን ከጨረሱ በኋላ ህዝብና ዲያቆናት ካህናት በህብረት ሆነው ሃሌሉያ አቡነ ዘበሰማያት ስራ ይለን ይበሉ። አቡነ ዘበሰማያት ይትቀደስ ስምከ ስራይ ለነ ኩሎ አበሳነ ኢታብአነ ውስተ መንሱት እግዚኦ አድኅነነ እምዕለትችት ወባልሐነ ኩሎ መንሱት ኩሎ መንሱት። ከዚህ በኋላ ሠራይ ዲያቆኑ አድኅኑ አርእስቲክሙ ይላል። ህዝብ ደግሞ አሜን እግዚአብሔር ይባርከን ይላል። ሠራይ ካህኑ ደግሞ እግዚአብሔር ይሃሊ ይላል። ከዛ ህዝብ ምስለ መንፈስከ ብለው አሜን እግዚአብሔር ይባርከን ይላሉ። ከዛ ሠራይ ዲያቆኑ እቱ በሰላም ይላል። አድኅኑ አርእስቲክሙ ሀበ እግዚአብሔር አምላክነ በእደ ገብሮከ ከመ ይባርክሙ አሜን እግዚአብሔር ይባርከነ ወይሳለነ እግዚአብሔር ያሎ ምስለ ኩልክሙ ምስለ መንፈስከ አሜን እግዚአብሔር ይባርከነ ላብርቲሁ በሰላም ስርየተ ይኩነነ ዘተመጦነ ሥጋከ ወደምከ አብአነ በመንፈስ ንኪድ ኩሎ ኃይሎ ለጸላኢ በረከተ እድያከ ቅድስት እንተ ምልዕተ ምሕረት ኪያሃ እስየፎ ኩልነ እምኩሎ ምግባረ እኩይ
ወውስተ ኩሎ ምግባረ ሰናይ ደምረነ ምግባረ ሰናይ ደምረነ ቡሩከ ቡሩከ ዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ ዘመንፈስ ቅዱስ እትዎ በሰላም እቱ በሰላም ብለናል ማለት ግን ጨርሰናል ማለት አይደለም። ምክንያቱም ቅዳሴ ሐዋርያት ብቻ ነው ዘልቀን ያለ ነው እንጂ ገና 13 ቅዳሴያት ይቀሩናል። ይህ ማለት ግን ከቅዳሴ ሐዋርያት ይለያሉ ማለት ሳይሆን ትንሽ ልዩነት ስላላቸው ጨርሰናል ብላችሁ እንደተቋረጡት ብዬ ነው። የዛሬ ትምህርታችን በዚህ ይጠናቀቃል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ክፍል እስከምንገናኝ በጸሎትና በትጋት ቆዩ። ስላደመጣችሁን እናመሰግናለን። እስከ